በነገራችን ላይ ኦርቶዶክስ ነው ወይስ ፕሮቴስታንት ነው? ኦርቶዶክስ ነው። በድምጻቸው አውቃቸዋለሁ ኦርቶዶክሶችን። የሚገርም ነገር ማለት ነው። እሺ ቀጥል፣ ጥያቄን አቅርብና ከዛ በኋላ እንማማራለን ማለት ነው ኢንሻአላህ። ለሁሱ ነበረ ጥያቄ የሆነ ባይብል ላይ የሆነ ጥቅስ ጠቅሶ ሲያስተምራቸው እንዴት እንደዚህ ልትገልጸው እንደቻልክ ብዬ እንዲያስረዳ ይፈልጌ ነበረ። ነገር የለውም ጠይቀውና አብረን እናብራራለን። ሁሱ ማለት አንድም ሁለትም ነን እናሱ። እኔ ሁሱና ፊቴ በአካል ሶስት ነን፣ በምንነት ግን አንድ ነን። ሁሱም ሰው ነው። ያለነ እንኳን አማርኛ አትናገር። አይ አንድ ነን ማለት ነው። በአካል ሶስት ነን እንጂ በሙስሊምነታችን አንድ ነን። ሙስሊምነታችን አንድ ስለሆነ አንድ ነን፣ አንድም ሶስትም ነን። ችግር የለውም። እሺ አንተ አንድ ከሆናችሁ እሱ ምን እንደተናገረ ታውቃለህ ማለት ነው? ትነግረኛለህ? የተናገረው ነገር ያው አስተምሮታችን አንድ አይነት ነው። ችግሩ እኮ ከባይብል ላይ የጠቀሰው ነገር አለና ያስተማረው ትምህርት አለ። ያንን አንተ ታውቀዋለህ እንዴ? ኖ አንድ አይነት ትምህርታችን ነው። እሱ ሲያስተምር አብዛኛውን ስለምሰማው ትምህርታችን አንድ አይነት ነው ለማለት ፈልገው። በአይነት አንድ አይነት ነው ትምህርታችን፣ አንድ አይነት ነው። በትምህርት አንድ ነን፣ በአካል ደግሞ ሁለት ነን እናውሱ። እንደዛ ከሆነ እረዳለሁ። አይ እሱ እና እኔ አንድ ነን። ያው በአካል መለየታችን ስትለኝ ምናልባት በአይምሮም አንድ ከሆናችሁ ከመለስ ለእሱ ያለው ሁሉ የኔ ነው፣ የኔ ያለው ሁሉ የእሱ ነው። እኔን ያየ ወሂድን አየ። እንደዛ ነው ብዙ ጊዜ ማለት ነው። እስከዛሬ ድረስ ከእናንተ ጋር ስረው እኔን አታውቁም እንዴ? ሁሱን ያየ እኔን ያየ። ስለምን ሁሱን ምን እንደተናገረ ንገረኝ ብለህ ታስጨንቀኛለህ? እሺ ከእሱ ጋር ማውራት ትችላለህ። ስልጣንን ሁሉ አሳልፌ ሰጥቼዋለሁ። እሺ ክርስቲያን፣ አይ ብቻ ግን በጎ አይመስልም አቀራረባችሁ። እስኪ ችግር የለውም እንትን ነው። አንዳንዴ ፈገግታ ሱና ነው። በእኛ ሰው ማስደሰት ብዬ ነው ያደረግነው እንጂ ነቆራም ተረባ ምናምን ነገር የለውም። አንዳንድ ጊዜ ግን ፈን ነው። ነገሮችን በልስላሴ መልኩ ብንጀምረው ከሚለው አንጻር ነው። ወደ ቁም ነገሩ መግባት እንችላለን። ጥያቄን አቅርበውና ምናልባት እንደ ሌሎቹ አሁን ሂድ እንደ ሌሎቹ እኔም ልሳደበው የሆነ ነገር ልል ብመጣ የምሳደበው ቃላት ወይ ከቁርአን ከሆነ ነገር ከሀዲስ ላይ አጥቻ አይደለም። ግን እኔ የእሱ የተናገራት ቃላች ስላለች እንድንግባባ ከሚለው አንጻር ነው። ስለዚህ አሁን ወደ ፖይንቱ ግባና ኡስታዝ እሱንም መጠየቅ ከፈለክ አለ፣ ይኸው አለ፣ ታችም አለ። እሱንም መጠየቅ ትችላለህ። የግድ አይደለም እኔ ማለት እኔ በተቻለኝ አቅም አንድ ላይ ለማገዝ ነው የመጣሁት እዚህ እንጂ በዋነኝነት የሚሰራው ኡስታዝ እሱ ነው እዚህ ቤት ውስጥ ገባ ሙሉ ጊዜውን እንትን የሚያሳልፈው። እኔ ደግሞ ለማገዝ ስለመጣው አሁን ደግሞ ትንሽ ላሳርፈው፣ ትንሽ እንተጋገዝ ከሚለው አንጻር ነው የመጣሁት። ስለዚህ ጥያቄውን ለእኔ ጠይቀኝና እየተናገረውን ነገር እኔ ከኔ ጋር ቀጥለ። አይ አንተ አትሆንም ሁሱን ካልከኝ ደግሞ እሺ ብዬ ችግር የለውም። እሱ እንዲመልስልኝ ነው የምፈልገው። ግን አንተም ከመለስክልኝ ችግር የለውም። ምንድነው መሰለህ ጠቅሶ ከትንቢተ ኢሳያስ ላይ ነው የጠቀሰውና ሕፃን ተወልዶልናል የሚለውን ጠቅሶ ነብዩ ነው የተወለደልን ሲል ሰማሁትና እዛ ላይ ያለውን በሙሉ ያነበበው አልመሰለኝም። እና ቅድም እንደሱ የሚል ቃል ተናግረናል። ቅድም አይደለም ሌላ ቪዲዮ ላይ ነው የተናገርከው። ዛሬ አይደለም ቪዲዮ ላይ ነው ሾርት ከት ነው ያየሁት። ንግግሬን ምን ይላል ብገና ሕፃን ተወልዶልናል፣ አለቅነት በጨንቀዋል፣ መንግስቱ ፍጻሜ የለውም የሚለውን እየገለጽክ አንተ እያልክ ነበር። በመጀመሪያ ክርስቲያኑ የጠየቀው ንግግር አለ። ለእሱ ከተመለሰለት በኋላ ያወራ ነው አለ። እስኪ ከመጀመሪያው ጀምረህ ንገረን እስኪ ምን እንዳለ። ከመጀመሪያው አይደለም እሱ ያችን ቃል ዞሮ ተናገርከ። በትንቢቱ ኢሳያስ የተናገራት ያችን ቃል አለች ብለህ ስለገለጽካት ነው። ዞሮ ብሎ ሂሳብ የለም። አዳምጠህ ንግግሩን መጀመሪያ አዳምጥ። ክርስቲያን ልጅ ነው መጥቶ የጠየቀው ይታል አይደለ? ክርስቲያኑ ለኢየሱስ ነው ብሎ ተናገረ። ያን ጥቅስ ያን ሁሉ ተውከውና መጨረሻ ላይ እንደ ሐሳብ የተናገርነውን ነገር ይዘህ መጣ። ለኢየሱስ እንደሆነማ ስለምናምን እኮ ነው እኮ። አንተ ታምናለህ። ከአይሁዲዎች ይህ ትንቢት ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ እስኪ ኮሜንተሪ አምጣ። ከምኖቹ ከአይሁዲዎች ከመጽሐፉ ባለቤቶች ይህ ጥቅስ ስለ ኢየሱስ ነው ብሎ የተናገረ ብሎ የሚያምን አንድ አምጣ። አይሁዶች አይደለም ከክርስቲያኖች ነው፣ ከኛ ነው። ያን እንደዛ ስለዚህ አይሁዶች እኮ ክርስቶስ አልመጣም ብሎ የሚያምኑ ናቸው። ስለዚህ ለክርስቶስ ነው የመጽሐፉ ባለቤቶች ስለ ኢየሱስ ነው ብሎ የተናገረ አንድም የለም ማለት ነው አይደለ? አይ አንተም ዞሮ አንተ እኮ ለሙሐመድ ነው ብለህ የተናገርከው አንተ ነህ። እሱ ወደ እሱ ልመጣ ነው አልኩህ አይደለ? ወደ እሱ ልመጣለህ፣ ችግር የለውም። መጀመሪያ ከልጁ ጋር ያለ ስላነሳ ነው። ከዚያ ጀምረህ ወታራ ስለሆነ ነው።
አሁን አዳምጠኝ። ከመጽሐፉ ባለቤቶች ከተውራት ባለቤቶች ማለት ነው ወይም ከኦሪት ባለቤቶች ይህ ጥቅስ ስለ ኢየሱስ ክርስቶስ ነው የሚናገረው ብለው ያምኑ ነበር ወይ? ትንቢት ከሆነ ትንቢታቸውን በደንብ ያውቁታልና ይህ ትንቢት ስለ ኢየሱስ ስለሚመጣው መሲሁ ነው ብለው ይጠብቁ ነበር ወይ? ይጠብቃሉ፣ እየጠበቁ ነው። ማስረጃ ሳየን። ያ ትንቢት የተናገረው ስለ ኢየሱስ ክርስቶስ ስለሚመጣው ብሎ የተናገረ አንድ ይሄን ሲጠብቁ ከነበሩት አንድ ትልቁ ላይ ነክፈት ይቅርታ አድርግልኝ፣ ሰውን ማስረጃን አላስኩም፣ ግን አይሁዶቹ እኔ በማውቀው ንገረን እናንተ እኛ እንከፍትልሃለን። የቱ ጋር እንከፍትልህ? አይደለም እኔ የምነግርህ ነገር አሁን ማለት ነው አይሁዶቹ ማስረጃ እንድታሳየን ነው። አሁን ስላልያዝኩ ነው መክፈት ስለማልችል አልከን አይደለ? እንከፍትልሃለን፣ ችግር የለውም። ከመጽሐፉ ባለቤቶች ከራሳቸው ይህ ትንቢት ነው እንዲሁም ደግሞ ስለሚመጣው መሲሁ የተነገረ ትንቢት ነው ብሎ የተናገረ አንድ የመጽሐፉን ትርጓሜ ከሚያውቁት ከአይሁዶች እስኪስተ አልተረዳኝም። እኔ አይሁዶችን ወክዬ አይደለም የመጣሁት። እኛ ክርስቲያኖች ብለን የምንፈልገው ለኢየሱስ ከመጽሐፉ ባለቤቶች ትንቢት ነው። ትንቢትን ሲጠብቁ እንደነበረ ማስረጃ ላይ ብለህናል አይደለ? ክፈትልኝ ስለ አሁን መክፈት አልችልም አልከን። እኛን ከፍትልሃለን። ማስረጃው የት እንደሚገኝ ብቻ ጠቁመን፣ ችግር የለም። የመጽሐፉ ባለቤቶች እኮ እኛም ጭምር ነን እኮ፣ አይሁዶች ብቻ አይደሉም። ስለዚህ የመጽሐፉ ባለቤቶች የዛኔ የወረደላቸው ከሙሴ ዘመን ጀምሮ የነበሩት ይጠብቁ ነበር አይደለ? እየጠበቁ ነው እነሱ፣ እኛ ግን መጥቶልናል። አሁን ያንተን የክርስቲያኖችን ትርጓሜ አስቀረውና እነሱ ሲጠብቁ እንደነበር አይሁዶች ነበሩ በክርስቶስ ዘመን አይደለ? እነዚያ ይጠብቁ እንደነበር ይህ ጥቅስ ስለ መሲሁ ነው የሚናገረው፣ ወደፊት ስለሚመጣ ከድንግል ማርያም ስለሚወለደው ብለው ያምኑ ነበር ወይ? ሁሱዬ አሁን እኔ ኦርቶዶክስ ክርስቲያን ራሴን ወክዬ ነው የመጣሁት፣ አይሁዶችን ወክዬ አይደለም። አንተም የተናገርከው እዛች ላይ አዳምጠኝ። እነዚህ አይሁዶች ክርስቶስን ሲያወሩት ነበር አይደለ? ተገናኝተው ፊት ለፊት ይህን ትንቢት ይዘው ይጠብቁት ነበር ወይ? ያንን ይጠብቁ ነበር ወይ? ስለ ኢየሱስ ነው የሚናገረው ብለው የመጽሐፉ ባለቤቶች ሲጠብቁ ነበረ። ያመኑት አምነዋል፣ ክርስቲያን ሆነዋል። ያላመኑት አዛው በአይሁዶች ናቸው። አንድ ጊዜ ሁሱዬ አቡ የሆነ ነገር ልጠይቃቸው ነው። ባላ አትረብሽ አንዴ። አይ ግን ላይ ጥያቄ ነች የሆነች እንትን ፈልጌ ነው፣ ሌላ ነገር አይደለም። እያወሩ ነው አይደለ? እሺ አፍወን ጠብቃለሁ። አፍወን ክርስቲያን ይኸውልህ፣ ኡስታዝ ሱ የሚል ምንድን ነው? ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 እና ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ አይሁዶች መጽሐፋቸውን ላይ ይሄ አማኑኤል የተባለውና ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው የሚለውን ኢየሱስ ከመምጣቱ በፊት ለማን ነው ብሎ ነበር የሚረዱት የነበረው ጥቅሱን። አሁንም ያለው አይሁዶች ለማን ነው ብሎ ነው የሚያስቡት? ለመሲሁ ነው ብሎ ነው የሚያስቡት ወይስ ለማን ነው የሚለው? ይሄ ነው ጥያቄው። ለመሲሁ ነው፣ ለሚመጣው መሲህ ብሎ ማስረጃ ስጠን፣ ወይ ከታርገም ስጠን፣ ወይ ከሚድራሽ ስጠን፣ ወይ ደግሞ ከታልሙድ ስጠን። ከሶስቱ አይሁዶች የሚረዱበት መጽሐፍቶቻቸው ኮሜንት የሚያደርጉበት መጽሐፍ አላቸው። ኢሳይያስ 9:6ን ኮሜንት ያደረጉበት የባቢሎን ታልሙድ አለ፣ ታርገም አለ፣ ታርገም ዮናታን አለ፣ ታርገም ኢየሩሳሌም አለ፣ ሚድራሽ አለ፣ ማብራሪያቸው አለ፣ ኮሜንተሪያቸው አለ። ወይ ደግሞ አንድ ራባይ በዚህ ዘመን ያለ ራባይ ጥቀስና ኢሳይያስ 9:6 ላይ ያለውን ለመሲሁ ነው የምንጠቀምበት ብለው እንደፈቱት የሚያሳይ ማስረጃ አቅርብ ነው ያለ ኡስታዝ ሱ። ካለ ታመጣለህ፣ ከሌለ ደግሞ የለኝም ትላለህ። ይሄ ነው እርሱ። አሁን ወይድዬ ልነግርህ እዚህ ጋር ልነግርህ የምችለው ነገር ምንድን ነው? እኔ ጋር የመጣው ሁሱ እዛ ጋር ሁሱ እየተናገረው ምንድን ነው? ለነብያችን ነው የተረጎመለት። እኛ ደግሞ ክርስቲያኖች እኔ ክርስቲያኖችን ወክዬ ነው የአይሁዶችን አዎ ለመሲሁ ነው ስላልክ፣ አሁንም ኡስታዝ ሱ ያለው ስቲክ አድርጎ የሚጠብቀው ምንድን ነው? አይሁዳኖች ኢሳያስ 9:6 እና ኢሳያስ 7:14 ላይ ያለውን ጥቅስ ለመሲሁ ነው ለሚመጣው መሲህ ነው ብለው እንደሚጠቀሙ የሚያሳይ የታልሙድ ማስረጃ፣ የታርገም ማስረጃ እና የሚድራሽ ማስረጃ አምጣ። ኢቭን እዛ መጽሐፍ ላይ ቆይ አንድ ያስጨርሰኝ ጉጬን። እዛ መጽሐፍ ላይ ከሌለ ራባዮቹ ወይም ደግሞ በዘመናችን ያሉት የአይሁዳኖች ሊቃውንት ይህን ጥቅስ ለመሲሁ የተጠቀመበት አንድ እንትን አምጣ ነው፣ ኤቪደንስ አምጣ ነው። ካለ አለ ብለህ ትቀጥላለህ፣ ከሌለ የለም ትላለህ እንጂ ዝም ብለህ አሁን ደግሞ ሌላ ቦታ ላይ እየሄድክ አይደለም። ያ ደግሞ አባሮች ጨዋታ አይደለም። ትከሻ መለካካትና የሆነ እውቀት መፈታተሽ አይደለም የያዝ ነው፣ መማማር ነው የያዝ ነው። ስለዚህ አሁን አምጣና ወደዛ እንቀጥላለን አይደል? ውስጠውሱ እንደዛ እኔ ሁሴ አሁን እዚህ ጋር ልነግርህ የምችለው ነገር ምንድን ነው? ይህን ጥቅስ ኢሳያስ 9:16ን አይሁዶች እየጠበቁት ነው፣ የሚመጣ መሲህ አለ ብለው እየጠበቁት ነው። እኛ ክርስቲያኖች ግን መጥቶልናል። ኢየሱስ ክርስቶስ ያ መሲህ ነው ብለን ተቀብለነዋል። ይሄን ያስረዱበት አሁንም እስቲል እየጠበቁ ነው። እስቲል እየጠበቁ እኮ ነው እነሱ መሲህ እየጠበቁ ነው። ክርስቲያን መሲህ እየጠበቁ ነው አይደለም እኮ አይደለም ጥያቄው።
ኢሳይያስ ምዕራፍ 9 ቁጥር 6 እና ኢሳይያስ 9:16 ነበር። አርመው ራሱ ቁጥሩን ተሳስተሃል። ኢሳይያስ 7:14 ላይ ያለውን ጥቅስ ዘ ፕሮሚስድ መሳያ ለመሲሁ ነው ለመሺያህ ለሚባለው ለሱ ነው ብለው አይሁዶች ይጠብቁ እንደነበረ የሚያሳይ ማስረጃ ሂስቶሪካል ኤቪደንስ፣ ቢብሊካል ኤቪደንስ፣ ከዛም ባሻገር ደግሞ ታልሙዲክ ኤቪደንስ አምጣ ነው ያለ። ካለ አለ በለን፣ ከሌለ የለም በለና ወደ ቀጣዩ እዛው አርጊመንት ላይ ስለማን ነው የሚያወራው ጥቅሱ የሚለው መነጋገር እንችላለን። እዚህ ጋር እኔ አይሁድ ስላልሆንኩኝ እዛ ጋር ማስረጃ የለም እዛ ጋር ብዬ ልናገር አልችልም። እኔ ክርስቲያን ነኝ፣ ግን እንደ ክርስቲያንነቴ ያ መሲህ ክርስቶስ ነው። እንደዛ ነው የሚጠብቁት ላልከው ነገር ማስረጃ አምጣ፣ ወይ ደግሞ አሳይመንት ስጡኝ በል፣ የቤት ስራ ስጡኝ በል እንጂ ዝም ብለህ በጨበጣ አይደለም የምታወራው። አሳይመንቱን እቀበላለሁ እንደ ማስረጃ ለእኔ መውቀት ስለሚሆነኝ አይደለም አንዴ ጨበጣ አይደለም እኮ ከየት አመጣ ኡስታዝ ዙ ቢባል የክርስቲያን የሚባል ልጅ አንድ ቲክቶክ ላይ አለ፣ እሱን የነገረኝ ማለት የለበትም። ኤቪደንስ ነው በአሁኑ ሰዓት የሚያስፈልገው። ስለዚህ ምንድነው ይሄ ጥቅስ ለመሲሁ ከሆነ ለመሲሁ እንደሆነ የሚያሳይ ማስረጃ አምጣ ነው። ካለ ስጠን፣ ከሌለ የለም በልና ወደ ቀጣዩ። አይ አሳይመንት የቤት ስራ ልውሰድበት በዚህ ጉዳይ ላይ ላጥና ካልክ ደግሞ አጥነተህ ትመጣለህ ማለት ነው። የአይሁዶችን እንደ አሳይመንት ልቀበለው እችላለሁ፣ እነሱን ወክዬ መናገር ስለማልችል ማለት ነው። ክርስቲያኖች እኛ ግን ክርስቶስ ኢየሱስ ነው ብለን ነው የምናምነው። ስለዚህ አሳይመንት ውሰድ ጥቅሱ። የአይሁዶችን ወስዳለሁ። በቃ አይሁዶች ይህን ጥቅስ ስለ ኢየሱስ ክርስቶስ ነው ብለው ሲጠብቁ እንደነበር እሱን አሁንም ስቲል እየጠበቁ እንዳሉ ማለት ነው። አሁን ይጠብቃሉ አይጠብቁም አይደለም ጥያቄው። ያን ጥቅስ መሰረት አድርገው ይህ ስለ ኢየሱስ ነው የተናገረው ይመጣልናል ብለው ሲጠብቁ እንደነበረ እሱን ነው እየጠየቅን ያለ ነው። እንደኛ እሱ ተግባባን። ትክክል። እሱን አረጋግጥልሃለሁ። ይሄኛው ግን ለነብዩ እንደሆነ ደግሞ ምን ብለዋል? እኛ ክርስቲያኖች ያ ጥቅስ ስለ ኢየሱስ ነው የሚናገረው ብለን እናምናለን ያልኩህ አይደለ? ትክክል። በጣም ጥሩ። ያን ጥቅስ ከአራቱ የወንጌል ባለቤቶች እንደ ጳውሎስንም ጨምርና ይህ ጥቅስ ስለ ኢየሱስ ነው የሚናገረው ብሎ የፈታ አንድ የመጽሐፍ የአዲስ ኪዳን ባለቤት አምጣ። ምን አልከኝ? ሰምታ ያን ጥቅስ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ያስቀመጠ አንድ የመጽሐፍ ቅዱስ የአዲስ ኪዳን ባለቤት አምጣ። አራቱንም ወንጌላት እነ ጳውሎስን ጨምራቸው ራሱ ነግሮናል እኮ ኢየሱስ እንደውም ከወንጌል ከእነሱ ይልቅ ራሱ ክርስቶስ ነግሮናል እኮ። በጣም ጥሩ። ጥቅሱን አንብበውና ከዛ ኢየሱስ ክርስቶስ የተናገረበትን ይህ ትንቢት ስለ እኔ የተናገረ ያለበትን ትሰጠናለህ። ጥቅሱ ምን ይላል? መጽሐፍ እያወጣሁ ነው የምነግርህ። ጥቅሱን አንብበውና አንዴ ግን አሁን እኔ ጋር ሀሳቡ ተቀየረ። እርሳችን አልተቀየረም፣ ችግር የለው። ወደ እሱ እንሄዳለን። እኔ ልጠይቅ የገባሁት እዚህ ጋር የተገባሁት አንተ ግን የገባሁት አሁን እሱ ነበር ታውቃላችሁ። እኛ ክርስቲያኖች እናምናለን ብሎ ሊሄድ ነበር። ክርስቲያኖች ራሱ የአዲስ ኪዳን ባለቤቶች ራሱ አያምኑም። ይሄ እምነት የእናንተ የክርስቲያኖች የራሳችሁ ብቻ እንጂ የአዲስ ኪዳን ባለቤቶች ጋር ይሄን ጥቅስ ስለ ኢየሱስ ክርስቶስ ነው የተነገረው ብሎ የተናገረ አንድ ተምሳሌ ታውቃት አትችልም። አንዴ ይቅርታ አስቀየርከው ርዕሱን እኮ። አሁን ስለ ነብዩ እችናት ያልከኝ ወደ እሱ እንሄዳለን። ነገር ግን ክርስቲያኖች እንደዚያ ነው የምናምነው የአዲስ ኪዳን ባለቤቶች ስላልክ ከአዲስ ኪዳን ጸሐፊዎች ይህን ጥቅስ አምጥቶ ለኢየሱስ ክርስቶስ የተነገረ ትንቢት ነው ያለ ማቴዎስም ይሁን ማርቆስም ይሁን ሉቃስም ዮሐንስም ወይንም ጳውሎስም ጨምርና አንድ ልታመጣ ትችላለህ ወይ? እኔ ሁሎች የተናገሩትን ማመጣልህ ያለው ራሱ ክርስቶስ የነገረንን ማመጣልህ ያለው ግን እዚህ ጋር ትንቢቱ ምን ይላል? ወንድ ልጅንም አንድ ያዳምጥሽ። እነሆ ሕፃን ተወልዶልናል ይላል አይደለ? አለቅነትም ላይ ተደርጎልናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ ተብሎ ይጠራል ይላል። ይሄን ጥቅስ ጠቅሶ ስለ ኢየሱስ ክርስቶስ ነው የተነገረው ብሎ ያስቀመጠ ይሄን ትንቢት ያስቀመጠ አዲስ ኪዳን የአዲስ ኪዳን ባለቤቶች አላምጣስ ማነው? ሺህ ደረድርላለሁ እሱዬ፣ ሺህ ደረድርላለሁ። ግን አንዴ ርዕስ አታስቀይረኝ። ሺህ ሳይሆን አንድ ስጠን። አንድ አታስቀይረኛ። ስለ ነብዩ የኔ ልጠይቅ ነው። አልቀየረም፣ ወደ እሱ እንመጣለን። ይሄን አንተ ለክርስቲያኖች እኛ ስለምናምንበት ነው ስላልክ ክርስቲያኖች ራሱ እንደማያምኑበት ላስረዳ ስለፈለግኩ ነው። አሁን ይሄን ትንቢት ለኢየሱስ ክርስቶስ ነው የተናገረው ብሎ ያስቀመጠ የአዲስ ኪዳን ባለቤት አንድ አምጣ። ምንም እኮ ወዲያ እነሱ ሰባኪያን ሰበኩት ሳንደርስ ክርስቶስ የተናገረበት ሳንደርስ ገና ቅዱስ ገብርኤል ለድንግል ማርያም ሲያበስራት እሱ እዚህ ጋር ነብዩን ትንበያውን ተናግሮ ነው እንትን ያለው። ልጅንም ተወልጃለሽ እሱም ቅዱስ ነው ብሎ የተናገረ እዚህ ጋር የተናገረውን ጽሑፍ ነው የተናገረው ማለት ነው። ወዲያ ሳንደርስ ማለት ነው። በጣም ጥሩ። እዛ ጋር የተናገረውን ጽሑፍ እዛ ነው የተናገረው አለ። አሁን እናውጣውና ታሳየናለህ። የሚያወጣልህ ኢሳይያስ 9:6 ላይ ያለው ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣
የሰላም አለቃ ተብሎ ይጠራል የተባለው ሕፃን ኢየሱስ ስለመሆኑ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ ነው የምታመጣው። አንድ ጥቅስ ነው የተባልከው። ኢሳይያስ ያሽ ይታያል። ክርስቲያን ሄሎ ይታየኛል። አዎ አንብበው። አንብቤያለሁ። እንድንሰማ እኮ ነው። ይሄን አንብብና ከዛ ይሄን ጥቅስ አዲስ ኪዳን ላይ ለራሱ እንደተነገረ ኢየሱስ የተናገረበት አለ እያልከን ነው። ከራሱ ከኢየሱስ ሰጣቸዋለሁ እያልከን ነው። እሱ እንድታሳየ ነው። ትክክል። አንብበው። ምን ይላል? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለ ቅዱስ ገብርኤል። እዚህ ጋር ይሄን ጨርስ እስከዚህ ድረስ ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መከር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ትንቢት ለኢየሱስ ክርስቶስ እንደተነገረ የተናገረው ማን ነው? ምንም ወደ ሌላ ወደ የትም ሊሄድ የማይችል ጥቅስ እኮ ነው እኮ ለኢየሱስ ካልሆነ በስተቀር እኮ። የት ነው የምንሄደው ታዲያ? የት ሊሄድልህ? አሁን ይሄ ጥቅስ ለኢየሱስ ክርስቶስ እንደተነገረ የተቀመጠበት አዲስ ኪዳን የቱ ጋር እንሄድ? ሙሉ አዲስ ኪዳን ስለዚህ ነው የሚያወራ እኮ ሁስዬ። ግን አሁን ያንን መልስልኝ አንተ። ሙሉ አዲስ ኪዳን ብሎ ሂሳብ የለም። የቱ ጋ ነው ይህ ትንቢት ለኢየሱስ እንደተነገረ የተቀመጠው አዲስ ኪዳን ላይ? ሙሉ አዲስ ኪዳን የተመሰረተው በዚህ ጥቅስ ነው። በቃ ማለት ራሱ ደፍሬ ይችላል። በዚህ ጥቅስ ነው ብሎ በጨበጣ ነገርማ ወሬ አይሆንም። ራሱ አሁን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በእነዚህ በአራቱ ስሞች ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው ለኢየሱስ ነው ብሎ የተናገረ የአዲስ ኪዳን ጸሐፊ ወይም ነቢይ ወይም ደግሞ መልአክ ካለ ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ አውጣና አምጣ የተባልከው። አሁን በጨበጣ ሙሉን የሚያወራው እንደዛ ነው አልክ። አንድ ጥቅስ እንኳን የለም። ኢሳይያስ 9:6 ላይ ያለው ለኢየሱስ ነው የሚል ነገር ሙሉ ጥቅስ አለ። ሙሉ አምጣ፣ አንድ ጥቅስ አምጣና ኢሳይያስ 9:6 ላይ ያለውን ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለው ለኢየሱስ ነው። ኢሳይያስ 9:6 ላይ ያለው ፍጻሜውን ያገኘው በኢየሱስ ነው የሚል ማስረጃ አንድ ጥቅስ አምጣ ነው የተባልከው። ጨበጣ ነው፣ አየር ላይ ነው ያለው። እንዳለ የምታወራው ነገር ምናባዊ ነው፣ ነባራዊ አይደለም። አንድ ጥቅስ ነው የተባልከው። አሳያለሁ ወሂድዬ፣ ግን እዚህ ጋር እንትን አለብኝ። በትልቁ አድርገው ኡስታዝ፣ እሱ በትልቁ አድርገውና አንድ ጥቅስ ነው የተባልከው። አንድ ጥቅስ ሙሉን ነው ያልከው አንተ። አንድ ጥቅስ ነው እኛ የምንፈልገው። ኢሳይያስ 9:6 ላይ ያለው ለእከሌ ነው ብሎ መጽሐፉ አዲስ ኪዳን ላይ ያብራራበት አንድ ጥቅስ አንድ መልአኩ ያበሰረውን አንዴ ላስረዳ። አንዴ ቆይ እሺ። መልአኩ ያበሰረውን ብቻ ላሳይና ሌላው ይቀርብን ማለት ነው። አንዴ አምጣው። እሺ ጆን እስከዚያ ድረስ ያወራ መሰለኝ። እሱ እንትን ብሏል፣ ፓውዝ ብሏል። ጆን አለ? ዮሐንስ ጆን አሎ